ሰላም እንዴናችሁ ያላችሁበት ሁሉ ነገር ሰላም ነው። አሽና አንድ ያላችሁ ሙኝላችሁ አለ በሰጭ ስትጎንዶሉ ማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣው እንግዲህ የፍርድ ቤቱን ውሳኔ ነው። አይቶ ጌታቸው ረዳ ሰሞኑን ምርጫ ቦርድ የወሰነውን ውሳኔ በፍርድ ቤት እንዲታገድ አድርጎታል። ሰሞኑን ምርጫ ቦርድ እንግዲህ በእነዚህ በአወዛጋቢና አከራካሪ ቦታዎች ላይ የሚደረገው ምርጫ እንዲራዘምና የክልል ምክር ቤት ምርጫ ተራዝሞ ለተወካዮች ምክር ቤት ብቻ በቀጥታ ህዝቡ ድምጽ እንዲሰጥ ነበር ውሳኔ የተሰጠው። ይህን ውሳኔ አይቶ ጌታቸው ረዳ ወደ ፍርድ ቤት በመውሰድ ፍርድ ቤቱ እንዲያግደው ተደርጓል። ይህ ነገር በጣም ትልቅ ስህተት ነው። ከስር መሰረቱ እነዚህ አወዛጋቢ ቦታዎች ወደ ጦርነት ወደ እልቂት ሊያስገቡ እንደሚችሉ ከዚህ በፊትም ብዙ ደም መፋሰስ እንዳመጡ ይታወቃል። ስለዚህ ቀደም ብሎ ከአመት ከ2 ዓመት ከ3 ዓመት በፊት ጀምሮ ይህን ነገር ከግምት ውስጥ በማስገባት ትክክለኛና ተገቢ የሆነ ውሳኔ ማስተላለፍ ግድ ይል ነበረ። ምክንያቱም ይሄ ቦታዎች በጣም አደገኛ እጅግ በጣም ሴንሲቲቭ ከሆኑ ቦታዎች ውስጥ አንደኛው ይሄ ቦታ እንደሆነ ይታወቃል። ለምንድን ምርጫ ቦርድ መጀመሪያውኑ ይሄ ቦታ በትግራይ ክልል ውስጥ ተካቶ ምርጫ እንዲደረግበት ውሳኔ ለምን መወሰን አስፈልግ? መጀመሪያ አወዛጋቢ እንደሆነ ይታወቃል፣ አከራካሪ እንደሆነ ይታወቃል፣ ብዙ ደም መፋሰስ ውስጥ እንደተገባ ይታወቃል። ለምን መጀመሪያ ወደ ትግራይ ተወሰነ? በኋላ ደግሞ እንደገና ታገደ። አቶ አገኘሁ ተሻገር ይሄን ነገር ለምርጫ ቦርድ ይግባኝ አስገብቼ ይሄ ነገር እንዲታገድ አድርጋለሁ አሉ። እንደገና አንድ ደግሞ አይቶ ጌታቸው ረዳ ደግሞ ጉዳዩን ጭራሽ ወደ ፍርድ ቤት ወስዶ ደግሞ ፍርድ ቤቱ የምርጫ ቦርድን ውሳኔ እንዲያግደው ተደርጓል። አሁን እንግዲህ የህወሓት ፖለቲከኞች ነውጠኞች ስለሆነ ነው እንጂ በይርጋ ወይም ደግሞ በገለልተኝነት እንዲቆይ ነበር የተወሰነው። ቢያንስ የክልል ምክር ቤቱ ምርጫ በገለልተኝነት እንዲቆይ ካልሆነ ቦታው ላይ ምርጫ አለማድረግም ይቻላል። ግድ ነገሮች ወደ እልቂት መሄዱ ከሆነ ግድ ወደ ጦርነት መሄድ አዝማሚያ የሚያሳዩ ከሆነ ካልሆነ ለጊዜው ከምንም በገለልተኝነት እንዲቆይ ማድረግ ይቻላል እና ነገር ግን ህወሓት የጠመቀው የጦርነት ጠላ ስለደረሰለት ሳይገነፈል ቶሎ በየ ላፈንዳው የሚል አቋም ካልሆነ በስተቀር አሁን ቢያንስ ምርጫ ቦርድ የሰጠው እንደ አማራጭ የሰጠው ሐሳብ ጥሩ ነበር እንደኔ እይታ ማለት ነው። ቢያንስ በገለልተኝነት እንዲቆይ የክልል ምክር ቤቶች ወደ ውዝግብ ወደ ጦርነት ይሄን ምክንያት አድርገው እንዳይሄዱ ለጊዜው ካለው አገራዊ ውጥረትና ምጥ ጭንቅ የተነሳ ለጊዜው ቢያንስ በገለልተኝነት ቢቆይ ጥሩ ነበር። እንደዛም አልሆነም። የህወሓት ሰዎች አሁንም በፍርድ ቤት ታግዶም እየተበሳጨ በጣም ይገርማል። የትግራይ ጊዜያዊ ክልላዊ መንግስት ምክትል ፕሬዚዳንት የሆኑት አቶ አማኑኤል ይሄ ድራማ ነው፣ ጨዋታ ነው፣ በእኛ ላይ የተደረገ ጨዋታ ነው፣ እኛ በወሰናችን በድንበራችን ላይ ቀልድ አናቅም እንዋጋለን እያለ እንግዲህ ዛሬ ነው የታገደው። ዛሬ ነው ሌላ ማስፈራሪያና ዛቻ ከህወሓት የመጣና እንዲህ ያለ ድራማ አንሰማም። ይሄን ነገር ወደ ህግ ወስዳችሁ በህግ ማዕቀፍ ቀፍድዳችሁ ልትይዙን ነው እያቸው የሰሩትን ስራ ስለሚያውቁ ከሆነ ፍርሃት የሚላቸው ያውቁታል። ሄዶ ነገርየው ራሳቸው እንደሚጠልፋቸው ተገቢ እንዳልሆነ ሚሊዮኖች እንዳፈናቀሉ እንዳሳደዱ እንደዘረፉ ያውቁታል። ወልቃይትን መሬት ያውቁታል። ከዚህ ሁሉ እልቂት ከዚህ ሁሉ ማሰደድ ከዚህ ሁሉ መከራ በኋላ ደግሞ አሁንም ቦታውን ያለም እንደው ለምን ጥያቄ ታቆርባላችሁ እኮ ነው። አሁን የህወሓት ጥያቄ ይሄ ጉዳይ ለምንስ በይደር ይሰጣል? ለምንስ በይደር ይቆያል? ለምን አሁኑን ይወሰን? አሁኑን ስጡን ይዘን እንከንተል ነው። ሌላ ነገር ከየለም። የህወሓት ሩጫ እኮ ነው። ስለዚህ ይሄ ነገር መጀመሪያም ተገቢ ትኩረት ይሰጥ አይመስልም በኔ ግምገማ። እኔ ተፈናቃዮች መመለስ አለባቸው። ነውሩም ነው። ሰው በገንዘብ አገሩ ተፈናቃይ የሚል ስምም ሊለጠፉም አይገባም። አገሩ ነው፣ መሬቱ ነው። ሰዎች መኖር አለባቸው። በተወለዱበት፣ በሰሩበት፣ ባደጉበት፣ በኖሩበት አገር መኖር አለበት። በየትኛውም የአገሪቱ ክፍል እንኳን የሰው ልጅ ቀርቶ የተፈናቀለ እንስሳም ወደ ቀየ ወደ ሰፈሩ መመለስ አለበት። ያለበለዚያ አገር ሆኖ መቀጠሉ በጣም ከባድ ነው። በገንዘብ አገሩ ሰው ተፈናቃይ መባል የለበትም። የትግራይም ይሁን የአማራም ይሁን የኦሮሚያም ይሁን የሶማሌም ይሁን የአፋርም ይሁን ተፈናቃይ የሚለው ቋንቋ ራሱ በጣም አስነዋሪ ነው። ስለዚህ ዜጎች ወደ ቤታቸው መመለስ አለባቸው። ስራ መስራት አለብን፣ መረጋጋት አለብን፣ መነጋገር አለብን። የቀረውን ደግሞ ህዝብ ይወስናል። ህዝብ ይወስናል፣ ታሪክ ይወስናል፣ ግራ ቀኝ ይታያል፣ ኋላና ፊቱ ይታያል። ከዛ በኋላ ይወሰናል። አይ ለኔ ካልሰጣኸኝ ሙቼ እገኛለሁ የሚለው አማርኛ ግን ትክክል አይደለም። ምርጫ ቦርድ እንደተባለው መጀመሪያ ይሄ ቦታ እንደምታውቁት በአማራ ክልል ውስጥ በመንግስት እንዲካተት ተደርጓል።
የአማራ ክልላዊ መንግስት ጸጥታ ኃይሎች ቦታው ላይ፣ ህዝቡ ቦታው ላይ፣ ሁሉ ነገር በቦታው ላይ ማን እንዳለ ይታወቃል። ነገር ግን ውሳኔ አልተወሰነም። ከሌብ ኖረ ችግር የለም። አሁን ውሳኔ ስላልተወሰነበት ይህን ጉዳይ ምን እናድርግ? ገና ምርጫ ቦርድ እንትኑን ሲያወጣ እቅዱን ሲያወጣ እንዲህ ያሉ ቦታዎች በምን ውስጥ እናካታቸው፣ በምን እናቆያቸው ብሎ ነው እንጂ በራሱ ውሳኔ ተወስኖ ከሄደ ከጸደቀ ህዝብ ከሰማ በኋላ እንደገና አቶ አገኘሁ ተሻገር እንትን ቅሬታ ስላስገባው ጉዳዩን ወደ ገለልተኛ አድርጓለሁ ወይም ደግሞ ለተወካዮች ምክር ቤት ለፌዴራል መንግስት ነው እንጂ የክልል ምርጫ እዛ ቦታ ላይ አይደረግም ተባለ። እንደገና ደግሞ አሁን አቶ ጌታቸው ረዳ ደግሞ ጉዳዩን ወደ ፍርድ ቤት ወስጃለሁ አለ። ፍርድ ቤቱ ደግሞ አግጇለሁ አለ። አሁን እነሱ ደግሞ ለምንስ ይታገዳል ነው ጥያቄ። ለምን ይታገዳል? ለምንስ ጥያቄ ይቆመጣል? ከህወሓት የመጣው ጥያቄ ይሄ ነው። ለምን ይታገዳል? ቀጥታ በወርቅ ሳህን አድርጋችሁ ወልቃይትንም ሁመራንም አለዋዋጠንም ስጡ። ያውቁታል፣ እውነታውን ያውቁታል። ከእውነት የተጣሉ ከእውነት የተፋቱ ከእውነት ጠላትነት የገቡ ሰዎች ስለሆኑ ነው። ስለዚህ እኛ እንደተባለው አገራችን ነው ስንት ትኩረት የምናደርግበት 1 ሚሊዮን ጉዳይ ያለበት አገር ላይ ዛሬም ይሄ መሬት የኔ ነው ይሄ መሬት የሱ ነው የሚል ጭፍጭፍና ውዝግብ ንትርክ አያስፈልግም። አገሩ ለሁላችን ይበቃል። ህጋዊ ሰነዶች ይታዩ። ህዝቡን በተረጋጋ ሁኔታ ጦርነት ከተባለ እዛም ሰዓት አለ። አሁን ማንም ጦርነት እንደ ልጆች ጨዋታ እየታየ መጥቷል አሁን አገሪቱ ላይ። ስለዚህ ማስፈራራት፣ መጮፍለቅ፣ መደፍጠጥ ማን ለዛ ቦታ ሰጥቶ አሁን እኮ ጦርነት ማን ለጦርነት የሚደነግጥ ማንም። ስለዚህ እንደምታውቁት ጦርነቶች ኢኮኖሚ ይጎዳሉ። ኢኮኖሚ መጎዳቶች ረሃብ ያመጣሉ። ረሃብ ያጣ ተስፋ ይጠፋል። ተስፋ ያጣ ሰው ደግሞ ሞት አይፈራም። ሞት የማይፈራ ሰው ደግሞ ሌላ ቀውስ ይዞ ይመጣል። እና የተሳሰረ ነው ጉዳይ፣ የተሳሰረ ነው። የልጆች ጨዋታም ይመስላችኋል። እና እኔ ይሄ ነገር አዝማሚያው በጣም አደገኛ ነው። አዝማሚያው በጣም የሚያስፈራ ነው። ጥልቀት ያለው የፖለቲካ እይታ ስታዩ ይሄ ነገር ቀይ መስመር ሊሆን ይችላል። ይሄ ነገር የእሳቶች ሁሉ መነሻ ሊሆን ይችላል። ለምሳሌ አምናና ዘንድሮም እንደዛ ነበር መሰለኝ። የመሬት መንቀጥቀጥ ከአፋር ይነሳ ነበርና አዲስ አበባን ያሸብር ነበር። አዲስ አበባን ያሸብራል። እና አሁን የሰሜኑ ቦታ የመሬቱ መንቀጥቀጥ መነሻ አደገኛው መንቀጥቀጥ እንዳይሆን እየፈራው ነው። ለምን? ቦታው እንደምታውቁት ለሱዳን ድንበር በጣም ቅርብ ነው። አካባቢው ላይ ግጭቶች ያሉበት አካባቢ ነው። ህወሓት ከፍተኛ መሳሪያ በዛ በኩል የሚያስገባ ነው። በዚህ በአማራ ክልል በኩልም በጣም አደገኛ የሆነ የመሳሪያ ግብይት አለ፣ እንቅስቃሴዎች አሉ። እና በዚህ ላይ እንደገና ፖለቲካዊ ቀውሶች ደግሞ ሲፈጠሩ ምን ሊፈጠር ይችላል የሚለው አደገኛ ነው፣ በጣም አደገኛ ነው እንደኔ እይታ ማለት ነው። እና ይሄ የወልቃይት ጉዳይ ፍርድ ቤት እንኳን አግዶት እሱንም አንቀበልም ነው ያለው። ስለዚህ እንዲህ ያለ ግትር አቋም ተይዞ ነገሮች መላ ይገኛል፣ መፍትሄ ይገኛል፣ የሆነ አቅጣጫ መስመር ይይዛል ብሎ ማሰብ ራሱን ችለው በጣም ከባድ ነው። እኔ በግሌ ያሳለፍነው ነገር ከበቂ በላይ ነው። ብዙ ወጣቶች እጃቸውን አጥተዋል፣ እግራቸውን አጥተዋል፣ አይናቸውን አጥተዋል። ኢኮኖሚ የብዙ ዜጎች ንብረት ወድሟል። አሁን ይበቃል፣ ብትረጋገው ይሻላል። በዛም በዚህም ያለው ለመነጋገር እድል ቢሰጥ ጥሩ ነው። ለመወያየት እድል መሰጠት መቻል አለበት። እንግዲህ ፍርድ ቤቱ ለጊዜው እገዳ ነው። እገዳው ምን ያህል ነው የሚሄደው? ክርክር ይፈልጋል ወይስ የሆኑ ሰዎችን በጎ ፍቃድ ነው የሚጠይቀው? ወይንስ ደግሞ ባለስልጣናቶቹ ራሱ ለመነጋገር ቁጭ ብላችሁ አትነጋገሩም? ችግሩ ይሄ ነው። እናንተም እንደኛ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ትመጣላችሁ ለንትርክ፣ ኢንስታግራም ላይ፣ ትዊተር ላይ ይፖስታል አቋምን እና ጭራሽ አቶ ጌታቸው ረዳ ይሄን እገዳ ያደረጉ ሰዎች ዳኞችን ሁሉ ስም ዝርዝር ጽፏል። ይሄ በህግ አንጻር ራሱ በጣም አደገኛ ነው። ከዚህም ከዛም ቅሬታ ያላቸው ሰዎች ዳኞችን ስም መለጠፍ ራሱ ተገቢ አይደለም። ስማቸውን ጭምር ለጥፎ እንዲህ ያሉ ዳኞች ይህን ውሳኔ ወስነዋል፣ እንዲታገድ አድርገናል ነው ያለው። ዳኛው ማን ነው? ጌታቸው ማለት ነው። ይቅርታ። እና ይሄ ጉዳይ በምን መልኩ እንደሚታይ ራሱ አላቅም። ምን አይነት መፍትሄ ለማምጣት እንደታሰበው አላቅም። ፍርድ ቤቱ አግዶታል። ለምሳሌ የፍርድ ቤቱ ካገደ በኋላ እንዴት ነው የሚሆነው? ደግሞ ቀጣዩ ምንድን ነው? ግራ ነው የሚያጋባ። መጀመሪያ ወደ ትግራይ ተወሰነ። አሁን ደግሞ ከትግራይም አይደለም ከአማራም አይደለም፣ ቀጥታ ለፌዴራል
ፍርድ ቤት ለፌዴራል ምክር ቤት ነው ተባለ። አሁን ደግሞ እንደገና ፍርድ ቤቱ አገደው። ፍርድ ቤቱ አገደው ደግሞ ማነው ውሳኔ የሚሰጠው የሚለው በጣም አወዛጋቢ ጉዳይ ነው። በጣም አስቸጋሪ ጉዳይ ነው። ለማንኛውም ቀጣዩን ጉዳይ የምናየው ይሆናል። ይሄን አሳውነ ሲሞቻች ላይ አርግ ሼር አርግ። ወዳችኋለሁ። ፒስ